ምናልባት ከዚሁ ዛሬ ከተከናወነው ጋር የሚሄድ የሚስማማ ነው። ዛሬ መጨረሻው የምናገርበት ርዕስ ባለፈው ሳምንት የጀመርነው ነው። እንደ ባለ አደራ መኖር የሚል ነው። ሁላችን ባለ አደራዎች ነን። በክርስቶስ ቤት ውስጥ ባለ አደራዎች ከሆነን ደግሞ እንደ ባለ አደራ ለመኖር ጌታ እንዲረዳን ዛሬንን ቃል ጨምረን አብረን እንከፋፈላለን። እንጸልይ። በእግር ስር መሆን ግሩም ነው፣ ቃልህን መስማት መልካም ነው፣ የማይጠፋም ዕድል ነው ጌታ ሆይ። በእግር ስር መሆን ግሩም ነው፣ ቃልህን መስማት መልካም ነው፣ የማይጠፋም ዕድል ነው ጌታ። በእግር ስር መሆን ግሩም ነው፣ ቃልህን መስማት መልካም ነው፣ የማይጠፋም ዕድል ነው ጌታ ሆይ። በእግር ስር መሆን ግሩም ነው፣ ቃልህን መስማት መልካም ነው፣ የማይጠፋም ዕድል ነው ጌታ። በእግር ስር መሆን ግሩም ነው፣ ቃልህን መስማት መልካም ነው፣ የማይጠፋም ዕድል ነው ጌታ ሆይ። በእግር ስር መሆን ግሩም ነው፣ ቃልህን መስማት መልካም ነው፣ የማይጠፋም ዕድል ነው ጌታ። እናመሰግናለን እግዚአብሔር አምላካችን ሆይ እስከዚህ ደቂቃ ድረስ ስለነበረን ድንቅ የበረከት ጊዜ በመካከላችን እንዳለ በዚህች ቤተክርስቲያን እየሰራህ እንዳለ አገልጋዮች በኩል እየሰራህ እንዳለ እግዚአብሔር ሆይ መንፈስህ፣ ጸጋ፣ ስልጣንህ ሁሉ በኃይል በዚህች ቤተክርስቲያን በመካከላችን እንዳለች በተለያዩ ምልክቶች ስላሳየህን ክብር ላንተ ይሁን። እግዚአብሔር አምላካችን ሆይ ዛሬም ጨምረን በሰጠህን በዚህች ቤተክርስቲያን ውስጥ በሰጠህን በዚህ እድል እንደ ባለ አደራ መኖር እንዳለብን ሁላችን ባለ አደራዎች ነንና እንደ ባለ አደራ የምንኖርበትን መንፈስ እንድታፈስልን ከቃልህ ከምናነበው እኔ ከምናገረው በላይ እስከ ዛሬም ከተለማመድነው በላይ አንተ በዚህ በባለ አደራነት ህይወት እንድታሳድገን እንጸልያለን። ቃልህን ባርክልን። ሁሉ ላንተ ክብር በኢየሱስ ክርስቶስ ስም አሜን። ለመግቢያ የሚሆን አንድ ቃል ላንብብና እንደዚህ ይለዋል። በሁለተኛ ጢሞቴዎስ መልእክት ምዕራፍ 4 ከቁጥር 1 እስከ 5 እኔ ቁጥር 1 እና 2 እንደዚሁም ቁጥር 5 አነባለሁ። ሐዋርያው ጳውሎስ ለጢሞቴዎስ እንደዚህ ይለዋል። በሁለተኛ ጢሞቴዎስ መልእክት ምዕራፍ 4 ቁጥር 1 እስከ 2 ከዛ ቁጥር 5 በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ ይለውና ቁጥር 5 መጨረሻው መስመር ላይ አገልግሎትህን ፈጽም ይለዋል። አሜን። አገልግሎትህን ፈጽም። በማን ፊት ነው የሚመክረው? በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው የባለ አደራዎች እረኛና አለቃ በሆነው
አንድ ቀን ሲገለጥ እያንዳንዳችንን አደራህን ተወጥተሃል ወይ ብሎ በሚጠይቀን በመገለጡ በሚመጣው በኢየሱስ ክርስቶስ ፊት እንድናገለግልበትም በተሰጠን በመንግስቱ ፊት ይላል ሐዋርያው ጳውሎስ እመክርሃለሁ፣ አሳስብሃለሁ፣ አነሳሳሃለሁ፣ አተጋሃለሁ፣ አገልግሎትህን ፈጽም። ሰማል አይደለም ይሄ ነገር? አገልግሎትህን ፈጽም። አገልግሎት ብዙ ነውና በምን እንቀይረው? ቃሉን አይደለም እንቀይረው፣ ሐሳቡን ባለ አደራነትህን ፈጽም ማለቱ ነው። ክብር ለእግዚአብሔር ይሁን። ሁላችን ባለ አደራዎች ነን በክርስቶስ ቤተክርስቲያን ውስጥ። ባለፈው ያነሳነው በጣም ባጭሩን ከልሰውና ከዛ በኋላ ወደ ዛሬው ማጠቃለያ እንሄዳለን። ባለፈው እንግዲህ የክርስቶስን ቤተክርስቲያን ዓለምና የጨለማው ገዢ እንደሚንቋትና እንደሚያንቋሽሿት ስናነሳ ነበረ። ግን የእግዚአብሔር ቤተክርስቲያን የክርስቶስ ቤተክርስቲያን ዓለም እንደሚያስባት፣ ሰይጣን እንደሚንቃት፣ እንደሚሳለቅባት አይደለችም። ሕያው የሆነው የእግዚአብሔር ቤት ናት። የኛ የቅዱሳን አንድነት ናት። እንደዚሁም አንዲት ቅድስት ካቶሊካዊት ሐዋርያዊት ቤተክርስቲያን ናት። በዚሁ አጋጣሚ እንደው ካቶሊካዊት ነን ስንል ምን ማለታችን ነው የሚለው ትንሽ ቢብራራ መልካም ይመስለኛል። እኛ የሮማን ካቶሊክ ቤተክርስቲያን ነን ወይ የሚለውን ሐሳብ ትንሽ ለማብራራት ካቶሊካዊት ማለት እሺ እዚህ ጋር አጭር ማብራሪያ ጽፌ ነበር፣ ሴቭ አላደረገውም ማለት ነው። ካቶሊካዊት የሚለው ቃል የሮማን ካቶሊክ ቤተክርስቲያንን በቀጥታ የሚያመለክት አይደለም። ካቶሊካዊት ማለት ካቶሊክ የሚለው ቃል የላቲኑ ቃል በሁሉም ስፍራ ያለች ዩኒቨርሳል የሆነች ማለት ነው። በቤተክርስቲያናችን ሶስት የምንቀበላቸው የእምነት መግለጫዎች አሉ። አንደኛው በየቅዳሜ የምንለው የሐዋርያት የእምነት መግለጫ ነው። አጥር ተደርጎ ሐዋርያት ያስተማሩትን ስለ ሥላሴ የእምነታችን የምንገልጥበት የእምነታችን መግለጫ ነው። ሁለተኛው የኒቂያ የእምነት መግለጫ ተብሎ ይጠራል። ይሄ የኒቂያ የእምነት መግለጫ የተዘጋጀው አሪዮስ የሚባለው የቤተክርስቲያን አስተማሪ ክርስቶስ ኢየሱስ ፍጡር ነው ብሎ በማስተማሩ የቤተክርስቲያን አባቶች በኒቂያ በምትባል አሁን ቱርክ ውስጥ ያለች ከተማ ነች፣ በዚያ ተሰብስበው ያዘጋጁት የእምነት መግለጫ ነው። በዚያ ላይ የአሪዮስን ትምህርት በማፍረስ ኢየሱስ ፍጡር ነው የሚለውን ከንቱ ኑፋቄ በማፍረስ ኢየሱስ እንደኛ ፍጡር ሳይሆን እሱ አምላክ፣ የአምላክ ልጅ፣ የሁሉ ፈጣሪ ነው የሚል የእምነት መግለጫ ነው። ከሐዋርያት የእምነት መግለጫ ትንሽ ጨመር ያለ የእምነት መግለጫ ነው። በዚህ የኒቂያ ሶስተኛው የአትናቴዎስ የእምነት መግለጫ ይባላል። ይሄ አትናቴዎስ የሚባለው የቤተክርስቲያን አባት በዚህ በኒቂያ ከተማ በነበረው የቤተክርስቲያን መሪዎች ስብሰባ ላይ ተገኝቶ ስለ ሥላሴ በተለይ ስለ ክርስቶስ ኢየሱስ አምላክነት በጣም በጥልቅ ያስተማረ፣ በየቤተክርስቲያኑም እየዞረ ያስተማረ ጠንካራ የአሪዮስ ተቃዋሚና የሥላሴ አስተማሪ የነበረ ሰው ነው አትናቴዎስ። ከዛ የሱን ትምህርት በ40 ነጥቦች በመዘርዘር ሶስተኛው የእምነት መግለጫ ተዘጋጀ። የአትናቴዎስ የእምነት መግለጫ ተባለ። የሥላሴን ትምህርት የሚያስፋፋ እና ተስፋፍቶ የተቀመጠበት የእምነት መግለጫ ነው። እኛ በቤተክርስቲያናችን በየቅዳሜ ወይም በየእሁዱ የሐዋርያትን የእምነት መግለጫ ነው የምንለው። የኒቂያና የአትናቴዎስ በትምህርቶቻችን ውስጥ ተቀምጠው ይገኛሉ። ለማስተማር ስንፈልግ እያወጣን እንጠቀምባቸዋለን። በዚህ በኒቂያ ወንጌላውያን ቤተክርስቲያናት በሙሉ ይቀበላሉ። እነዚህን በየእሁዱ ስለማይሏቸው ነው እንጂ እነዚህን የእምነት መግለጫዎች ይቀበላሉ። በዚህ በኒቂያ የእምነት መግለጫ ውስጥ
ከተጠቀሱት ነገሮች አንዱ እቺ ቤተክርስቲያን የክርስቶስ ቤተክርስቲያን ምን እንደሆነች ነው። አንዲት ናት፣ ቅድስት ናት፣ የሐዋርያት ቤተክርስቲያን ናት። በሐዋርያት ትምህርትና እምነት ላይ የተመሰረተች ማለት ነው። እንደዚሁም ደግሞ ካቶሊካዊት ይላታል። የሁሉም የሆነች ማለት ነው የእንግሊዝኛው። እሱን ጽፌ ነበር ሴቭ አላደረገውም። ካቶሊካዊት ማለት አሁን ባለ ያለችው በሮማ ያለችው የካቶሊክ ቤተክርስቲያን ማለት ሳይሆን በሁሉም ስፍራ ያለች ለሁሉም የሆነች አሜሪካ ብንሄድ ምንገባባት፣ ኢትዮጵያ ብንሄድ ምናመልክባት፣ ሱዳን ብንሄድ ምናገኛት የሁሉም የሆነች ቤተክርስቲያን ማለት ነው። በእግዚአብሔር ዘንድ የታወቀች በእግዚአብሔር ዘንድ የምትታወቅ ዩኒቨርሳል ቸርች ማለት ነው። የሁሉም የሆነች ስንል ይሄንን ጨምሬ ለመናገር ፈልጌ ነው። እንግዲህ ቤተክርስቲያን የእውነት አምድና መሰረት ናት፣ የህይወት መገኛ ናት፣ ከስህተት መጠበቂያ በረት ናት፣ ባለ ተስፋ ናት ብለናል። በዚህ በምትታየው ቤተክርስቲያን ወይም ቪዚብል ቸርች በምንላት አስተዳደር ባላት ዛሬ እንዳየነው ምርጫ የሚካሄድባት መተዳደሪያ ደንብ ያላት መሪዎች ያሏት በኢኮኖሚ የምትተዳደር የራሷ ዓላማ እቅድ ያላት መሰብሰቢያ ያላት ስርዓት ያላት የምትታየው ቤተክርስቲያን ተብላ ትጠራለች። የማትታየው በእግዚአብሔር ዘንድ ያለች ቅድስት ጽድቅ እቺ ትክክል ነች ብሎ እግዚአብሔር የማያያት የማትታየው በሱ ዘንድ የምትታይ ናት። በእኛ የምትታየው እነዚህ ሁሉ አስተዳደራዊና የሚታዩ ነገሮች ያሉባት እኛም ተሰብስበን እግዚአብሔርን የምናመልክባት የምንተናነጽባት የአገልጋዮችን ጸጋ የምንከፋፍልባት የክርስቶስ ቤተክርስቲያን ናት። ራሷ ክርስቶስ ነው የሚመራት የእግዚአብሔር መንፈስ ነው። እኛ አማኞች ህብረት እናደርግባታለን። የእግዚአብሔርን ቃልና ቅዱሳት ምስጢራት እንከፋፈላለን። ታላቁ ተልእኮ ተሰጥቷታል። ጤናማውን ትምህርት እንማርባታለን። ምእመናንን ደቀ መዛሙርት ለማድረግ ደግሞ ትሰራለች። ቅድም እንዳልነው አስተዳደር አላት። ቅድም እንዳልነው ደግሞ ኦርጋኒዝም ማለት የምትንቀሳቀስ ማለት ነው። ያልተኛች፣ ያልደነዘዘች፣ ያልቆመች እንደ ኦርጋናይዜሽን እንዲሁ አንድ ቦታ ብቻ ያለች ሳይሆን ህይወት ያላት ማለት ነው። ክብር ለስሙ ይሁን። የክርስቶስ ቤተክርስቲያን ህይወት ያላት ናት። የምትሰፋ ናት፣ የምትራመድ ናት፣ ቅርንጫፎች ያሏት ናት። ቤተክርስቲያን ስትተጋና አቅሟ እየሰፋ ሲሄድ በተለያዩ ስፍራዎች የክርስቶስን ቤተክርስቲያን እየተከለች ሰዎችን ወደ እግዚአብሔር መንግስት የምታመጣ ናት። ክብር ለስሙ ይሁን። የዚህ ሁሉ የክርስቶስ ቤተክርስቲያን ይሄ ሁሉ ያለባት በእግዚአብሔር ፍቃድ የተመሰረተች ቤተክርስቲያን ዛሬ ግን በአላፊነት እንድናገለግላት፣ እንድንጠብቃት፣ እንድንመራት፣ እንድናገለግላት፣ እንድንኖርባት፣ እንድንወጣባት የተሰጠን ባለ አደራ ተደርገን ከእግዚአብሔር የተሰጠን እኛንን። ክብር ለስሙ ይሁን። እኛን ነው እግዚአብሔር ታማኝ አድርጎ ባለ አደራ አድርጎ የሰጠን። ባለፈው ይህን ስዕል አይተናል። ቤተክርስቲያን እንደዚህ ያማረ በጥሩ መሐንዲስ የተሰራ ብቻ አይደለም። ቤተክርስቲያን ማለት ደስ ይላል። ይህም ያለንበት ቤተክርስቲያን ደስ ይላል። አቅሙና ገንዘቡ ሲኖር እንደዚህ በጥሩ መሐንዲስ በቅርጽ በትርጉምና በዓላማ የተሰራ ቤተክርስቲያን ቢኖረን ደስ ይላል። ይህም ያላቸው ካቴድራል ያላቸው ጥሩ ነው። ደግሞም እነዚህ የሚያመልኩ አሉ። በዛፍ ስር በጫካ ውስጥ እባብ እየተሽለኮለከ ጉንዳኑ ምኑ ትሉ እዚህ ባሉበት በተቀመጡበት እየመጣ በዚህ ቃሉና ቅዱሳት ምስጢራቱ ካሉ የእግዚአብሔር መንፈስ ካለችን ቤተክርስቲያን ናት። አሜን። የጌታ መንፈስ ስላለ ትንሽ ፈገግ ላሰኛችሁ ፈልጋለሁ። ገና እኮ እንትን አላልኳችሁምና እዚህ ያው ገጠር ነው የነበርነው ብዙ አገልግሎታችንና እኛ አንድ እዚህ ዝዋይ የሚባል እዚህ ላቂ ውስጥ ቤተክርስቲያን ከመሰራቱ በፊት ህንጻ ከመሰራቱ በፊት እንደዚህ ዛፍ ስር ነበር አምልኮ የሚካሄደው እና መዝሙር አለ፣ ስብከት አለ፣ ቅዱስ ቁርባን ይሰጣል። በተለያዩ ቋንቋዎች ኦሮምኛ በጣም ጎበዝ ስለሆነ በኦሮምኛ በአማርኛ መሬት ላይ በመቀመጥ ፕሮግራሙ ይካሄዳል። እና ማታም የሚታደረው እንደዚሁ መሬት ነው። እዚህ ጋር አንድ ድንኳን ትታያቸዋለች። እዛ ስር
ነው የሚታደረው። ትምህርት ቤቶች አሉ፣ እሱን ለአባቶች ይሰጣል። ግን ብዙዎቻችን እዚሁ ሳር ላይ ነው የሚታደረውና እባብ አለ እዛ ላቂ ዝዋይ ውስጥና መሬት ላይ አሁን እኔ ትንሽ እባብ አልወድም። ይገርማችኋል፣ እባብ እኔ አልወድም እና እባብም ትንሽ ፈራለሁ እንዳይነድፈኝ። ሚሽሎኮሎክ ነገር ይሄ መሬት ላይ የሚሄድ ነገር እና አሁን ሌሊት ሲተኛ እባብ ሌሊት ስለሚመጣ እነሱ አይፈሩም። ጭስ ዙሪያውን እንደዚህ ይጨሳል። ብዙ ዘዴ ያላቸው። አሁን እኔ ዘዴ አመጣው እባቡ እንዳይነድፈኝ። ብልጦኝ ነው ከነሱ ከኛም ጋር አብረን ሄዱት እዛም ከሚኖሩት ብልጦኝ ከትምህርት ቤቱ ጠረጴዛ አመጣውና ጠረጴዛው ላይ ትንሽ የምትነጠፍ ነገር አድርጌ በቃ እዚህ ላይ ነው የምተኛው። ለምን እባቡ እንዳይደርስብኝ። በጣም ዘዴ አመጣው እባቡ እንዳይደርስብኝ። እዛች ጠረጴዛ ላይ በቃ እዚህ ነው የምተኛው አልኳቸው። የዛው ያገሩ ሰዎች በሳቅ ሊሞቱ። የኔም ጓደኞች አብረን ሄድ ነው። እንዳውም እኮ አሉ እባቡ ይመቸዋል አሉ። እንዳውም በዚች በጠረጴዛዋ እግር ላይ ተሽሎክሎኮና ተጠማጥሞ ለመሄድ እንዳውም መሬት ካለ ነው እሱ እንዳውም ይቀርበዋል። እና በላርፈ ወርደ ከኛው ጋር ተኛ፣ ችግር የለም እኛ ስላለን፣ ዙሪያውን ጭስ አለ፣ በዚህ አይመጣም፣ ቢመጣም ምንም ችግር የለም ብለው ከዛች ወርጄ መሬት ላይ ተኛው። ያለ እንቅልፍ ነው የተኛ ነው። ክብር ለእግዚአብሔር ይሁን። በዚህም ክርስቶስ ይመለካል። ይሄም ቤተክርስቲያን ነው። ቃሉና ቅዱሳት ምስጢራቱ ካሉ ይሄም ቤተክርስቲያን ነው። እስካሁን እንደዚህ ቤት የሌላቸው አሉ እኛ ሀገር። እስካሁን ሳር ውስጥ የሚያመልኩ ዛፍ ስር የሚያመልኩ አሉ። ለዚህ ነው ቤተክርስቲያን በሁለንተናዊ አገልግሎቷ በወንጌሉ ብቻ ሳይሆን እነዚህንም ደግሞ እየመዘነች የአቅሟን እየረዳች ከዝናብ፣ ከፀሐይ፣ ከእባብ ከመሳሰሉት ነገሮች እንዲጠለሉ የአቅሟን ማድረግ ያለባት። ስለዚህ ቤተክርስቲያን ሁሉ ነገር በረከት ብቻ ሳይሆን ተግዳሮትም አለባት። ጠላት አይተኛላትም። ምዕመናንን በማጋጨት ራእይዋን በማጥፋት ቅዶቿን በማዘበራረቅ ቅዶቿ እንዳይሳኩ በማድረግ በማዘግየት በመሳሰሉት አገልግሎቷ እንዲጨናገፍ በጣም ይተጋል። ነገር ግን አደራ የተሰጠን እኛ የእግዚአብሔር ልጆች ሁላችን ባለ አደራዎች ነንና ነቅተን የተሰጠንን የክርስቶስን ቤተክርስቲያን የመጠበቅና የማገልገል ኃላፊነት ደግሞ የኛ ነው። እግዚአብሔር የሰጠው ለኛ ነው ወገኖቼ ሆይ። ስለዚህ እንዳለፈው ከጎናችን ላለው ሰው ሳይሆን ለራሳችን ባለ አደራ ነኝ እንበል እስቲ አንዴ። ባለ አደራ ነኝ። አሜን። ባለ አደራነታችንን ማወቅ በዓላማ እንድንኖር ይረዳናል። በጥንቃቄ እንድንኖር ይረዳናል። ምናደርገው ለጌታ ክብር እንድናደርግ ይረዳናል። በተጠያቂነት በመገለጡ አንድ ቀን ሲመጣ የሚጠይቀን ጌታ እንዳለ አውቀን እንድናገለግል ይረዳናል። በዓላማ መኖር። ዓላማ የሚለው ማን ነው? ባለ አደራ የሚለውን ቃል አንድ የግሪክ ቃል ጠቅሰን ወስደናል። ኦይኮኖሚያ ማለት ለእግዚአብሔርም ለኛም የሚሆነው የማስተዳደር ኃላፊነት ማለት ነው። ለእግዚአብሔር ሲሆን ማቀድ፣ ማስተዳደር፣ እንዲፈጸም ማድረግ ይሄ ለእግዚአብሔር ነው። ለኛ ደግሞ ሲሰጠን ለአማኝ ይሄ እግዚአብሔር ያቀደውን ነገር በአደራ ተቀብለን ባለቤት አለው፣ ኃላፊ አለው፣ እሱም እግዚአብሔር ነው። ከሱ በአደራ ተቀብለን በታማኝነት ለሱ ለእግዚአብሔር ተጠሪ ሆነን አደራ እግዚአብሔር ስልጣኑና አደራውን የሰጠንን እግዚአብሔርን ተክተን አይደለም። የሱን ስፍራ ወስደን አይደለም። የመንፈስ ቅዱስን ስልጣን ወስደን አይደለም። እግዚአብሔርን ቃል ተክተን የራሳችን ሐሳብ አስገብተን አይደለም። አደራውን ለሰጠን ለሱ ለእግዚአብሔር አምላካችን ታማኝና ተጠሪ ሆነን ነው የምናገለግለው። በአለ አደራነታችን ባለቤቱን ተክተን አይደለም፣ የተሰጠንን ነው የምናገለግለው። ስለዚህ ዛሬ በዚች በምትታየው ቤተክርስቲያን ውስጥ ለምንኖርበት መኖሪያ ቤተክርስቲያናችን ባለ አደራዎች ነን ስንል
እንዴት ነው ባለ አደራነታችንን ልንወጣ የምንችለው ምትለዋን የመጠቅለያ ሐሳብ ብቻ ተናግሬ ለመጨረስ ነው። እግዚአብሔር እንግዲህ ታዛዥ ባለ አደራ ይፈልጋል። ታማኝ ባለ አደራ ይፈልጋል። ታዛዥ ወደዚህ ሂድ ሲባል እሺ የሚል፣ ወደዛ ሂድ ሲባል እሺ የሚል፣ ወደዚህ ና ሲባል እሺ የሚል እያንዳንዷን እግዚአብሔርን ሐሳብ እያንዳንዷን እግዚአብሔርን ምሪት እሺ የሚል ታዛዥ ባለ አደራ እግዚአብሔር ይፈልጋል። የሚከራከረው አይፈልግም። የሚሞግተው እግዚአብሔር አይፈልግም። ሐሳቡን ለማፍረስ የሚነሳ እግዚአብሔር አይፈልግም። ብዙ ጊዜ ፈተና አለ በእኛ በአገልጋዮች አደራው በተሰጠን ዘንድ። አንዳንዴ ክርክር የኛ ሐሳብ እንደዚህ ቢሆን የሚለው ያጋደልብንና ከባዱ ያልገባን ያልታየን የእግዚአብሔር ሐሳብ ጋር ክርክር ይዘን አንዳንድ ጊዜ ባከኑ ጊዜያቶችን እናሳልፋለን። አንድ ምሳሌ ሰምታችኋል አይደለ? አንድ ሰባኪ ሲሰብክ እግዚአብሔር ሰውን መጨረሻ ላይ የፈጠረው ለምንድን ነው? ቀልድ ነው ሰውየው ሰባኪ የተናገረውና ፈርቶ ነው አለ። እግዚአብሔር ሰው መጀመሪያ ቢፈጥረው ኖሮ ከሱ ቀጥሎ እንግዲህ ሰማያን ሲዘረጋ ሰው ምን ይለኛል ብሎ ፈራ ይላል። አይ እግዚአብሔር ወይ እቺ ነገር አልሰፋችም ትንሽ ብታሳጥራት ይለኛል ብሎ ፈርቶ ነው አለ። ያንን የሚያክል ውቅያኖስ ሲያንጣልል እግዚአብሔር ጌታው እንደው እቺ ትንሽ አልሰፋችም አታጥለቀልቀንም ትንሽ አታሳንሳትም እንዳይለው ክርክሩን ፈርቶ ሰውን መጨረሻ ፈጠረው አለ። ይሄ ለማሳቅ እንደ ሂዩመር ነው። ግን መልእክቱ ምንድነው? እግዚአብሔር የሚከራከረውና የሚሞግተው ሰው አይፈልግም። የሚታዘዘው ሰው ነው የሚፈልገው። እሺ የሚለው ሰው ፈቃድህ ልክ ነው፣ ቅዱስ ነው፣ ልፈጽመው ብሎ የሚነሳ ሰው ነው እግዚአብሔር የሚፈልገው። በእነዚህ እግዚአብሔር ሰርቷል። በታዘዙት ፈቃዱን ሙሉ ለሙሉ በፈጸሙ በብሉይ ኪዳንም በአዲስ ኪዳንም በይሁዳ ነገስታት በታዘዙት የይሁዳ ነገስታት በኩል የሚያስደንቁ ስራዎች ሰርቷል እግዚአብሔር። ባልታዘዙት ባለ አደራዎች በኩል ደግሞ በደረሰበት ሐዘንና ቁጣ የሚያስፈሩ ቅጣቶች በእስራኤል ሕዝብ ላይ አምጥቷል። በአዲስ ኪዳንም ያልታዘዙ ነበሩ፣ በሙሉ ፈቃዳቸው ደግሞ የታዘዙና እግዚአብሔርን ያከበሩ ነበሩ። የታዛዥነት መንፈስ ያፍስስልን። ፈቃድህ ልክ ነው የሚል መንፈስ ያፍስስልን። ሙግትና ክርክር ከህይወታችን ይውጣ። እግዚአብሔር ሁሌ ልክ ነው። ገባን አልገባን እግዚአብሔር ሐሳቡና ፈቃዱ ሁልጊዜ ቅዱስና ልክ ነው። ይህንን የመታዘዝ መንፈስ እግዚአብሔር ያፍስስልን። በዚህ በታዘዝነው መጠን እግዚአብሔር ይሰራል። ፈቃዱን እሺ ባልንበት መጠን እግዚአብሔር ይሰራል። ስለዚህ አንድ አራት ነጥቦችን ልናገር። የባለ አደራነትን ህይወት ለመወጣት እንደ ባለ አደራ ለመኖር የመጀመሪያ ይሄንን አደራ በግል የኔ አደራ ነው፣ የኔ ህይወት ነው፣ መጀመሪያ እኔ ልለማመደው የሚል መንፈስ በላያችን ላይ ሊፈስ ያስፈልጋል። የክርስቶስን ቤተክርስቲያን ማለት የቅዱሳን አንድነት ናትና ሌላውን ለመለወጥ ከመታገል በፊት ዓለምን ለመለወጥ ከመታገል በፊት እኔ ዛሬ በዚህ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 ላይ ምን ብሎ ይመክረዋል ጳውሎስ ጢሞቴዎስን? እያንዳንዱ ቃል ሰፊ ጊዜ የሚያስፈልገው ነው። አንተ ግን ትምህርቴን፣ አካሄዴን፣ ሐሳቤን፣ እምነቴን፣ ትዕግስቴን፣ ፍቅሬን፣ መጽናቴን፣ ስደቴን፣ መከራዬን ተከተልክ። መጀመሪያ እነዚህ በሐዋርያው በጳውሎስ ህይወት የነበሩና ለጢሞቴዎስ ያካፈላቸውን የህይወት ልምምዶች እኔስ በዚህ በባለ አደራ ህይወት ውስጥ ሳልፍ እነዚህን እየተለማመድኩ ነው ወይ የሚለውን ጥያቄ እንደ ባለ አደራ ልንጠይቅ ይገባናል። በጣም ሰፊ ነው እያንዳንዱ ቢዘረዘር አይደለም። ትምህርቴ፣ አካሄዴ፣ ሐሳቤ፣ እምነቴ፣ ትዕግስቴ፣ ፍቅሬ፣ መጽናቴ የባለ አደራ የህይወት ልምምድ ለሚመጡ መከራዎች ተዘጋጅቶ የመቀመጥ ይሄ እንደ ባለ አደራ በህይወታችን ዛሬ አለ ወይ? ሁለተኛው ባለ አደራ የባለ አደራነቱን መንፈስ ሊወጣና አደራውን ሊፈጽም የሚችለው
ራሱን ለመንፈስ ቅዱስ ሲያስገዛ ነው። ራስን ለመንፈስ ቅዱስ ፈቃድ ባስገዛን ጊዜ የባለ አደራነት ሕይወታችን ፍሬ ያመጣል። ጳውሎስ አንድ በጣም ደስ የሚለኝ ቃል ይናገራል። በሐዋርያት ሥራ ምዕራፍ 20 ቁጥር 22 ላይ ሲሄድ ወደ ኢየሩሳሌም ከመሄዱ በፊት በኤፌሶን ለነበሩ አማኞች ምን አላቸው? አሁንም አላቸው እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ፣ በዚያም የሚያገኘኝ ምን እንደሆነ አላውቅም አላቸው። በመንፈስ ታስሬ። በዚሁ ክፍል 3 ጊዜ ነው መንፈስ ቅዱስን የሚጠራው። መንፈስ ቅዱስ የሚገጥመኝን ነገር ይናገራል ይልና ለኤፌሶን ቤተክርስቲያን መሪዎች ደግሞ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ። እስከዛሬ ያገለገሉ መሪዎቻችን በመንፈስ ቅዱስ ቁጥጥር ስር ይህችን ቤተክርስቲያን መርተዋል። ከዚህም በኋላ የተረከቡ ደግሞ የእግዚአብሔር መንፈስ ባዘዛቸው መንፈስ ይራመዳሉ። ጳውሎስ ምን አለ? በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ ማለቱ ምን ማለቱ ነው? መንፈስ ቅዱስ ባዘዘኝ መሰረት፣ መንፈስ ቅዱስ በመራኝ መሰረት፣ መንፈስ ቅዱስ አድርግ ባለኝ መሰረት እንደኔ ቢሆን የሚጠብቀኝ መከራ ብዙ ስለሆነ ባልሄድ ይሻለኛል። እዚሁ እናንተ ጋር በሰላም ብኖር ይሻለኛል፣ ወይም ወደ ሌላ ሀገር ብሄድ ይሻለኛል፣ ወይም እንደውም አገልጋይም ባልባልም ምንም አልነበለም ይሄ ሁሉ መከራና ስቃይ ከሚጠብቀኝ ግን ሃሌሉያ ግን መንፈስ አሰረኝ አለ። የመንፈስ ቅዱስ ፈቃድ ግን ሂድ ስላለኝ በመንፈስ ቅዱስ ፈቃድ ታስሬ እሄዳለሁ። እኔ ባልፈልገውም የኔ ፈቃድ ባይሆንም እኔ ደስ ባይለኝም ባይገባኝም ከባድ ቢሆን ባይታየኝም ግን አንድ ይሄንን የሚያውቅ የኔ ተቆጣጣሪ ባለ አደራ ያደረገኝ መንፈስ አለ። በሱ መንፈስ ታስሬ እሄዳለሁ አለ። ክብር ለእግዚአብሔር ይሁን። ባለ አደራ ለመንፈስ ቅዱስ እስራት ራሱን የሰጠ ነው። ለመንፈስ ቅዱስ ፍቃድ ራሱን ያስገዛ ነው። መንፈስ ቅዱስ ምን ይላል ብሎ ጠይቆ እንዲህ ነው የሚለው በሚለው መሰረት በመንፈስ ታስሮ የሚቆም ነው ባለ አደራ። አሜን። ጸጋው ይብዛልን። ለመንፈስ ቅዱስ ፍቃድ ራሳችን ለማስገዛት ጸጋው ይብዛልን። ለመንፈስ ቅዱስ ፍቃድ ራሳችንን ስናዘጋጅና ስናስገዛ ወገኖቼ ሆይ ለባለ አደራው ባለቤት ለመንፈስ ቅዱስ ራሳችንን ስናስገዛ የእግዚአብሔር ኃይል ይመጣል። የሰው ኃይል ይነሳና የሰው ሐሳብ ይነሳና ያልገባን ገና ያልመረመረን ያልደረስንበት ነገር ሁሉ ይነሳና የሚያስደንቀው የእግዚአብሔር ኃይል ይፈሳል። የሚያስደንቀው የእግዚአብሔር ኃይል ባንቺም ባንተም በኔም ይመጣል፣ ይፈሳል። መቼ? ለመንፈስ ቅዱስ ፍቃድ በተገዛን ጊዜ ያኔ እንደነቃለን። ካልተጠበቀ ሰው የእግዚአብሔር ኃይል ተንቀሳቅሶ ተአምር ሲሰራ እናያለን። ካልጠበቅነው ስፍራ የእግዚአብሔር ኃይል የሚያስደንቅን ነገር ሲሰራ እናያለን። ባላሰብነው ሰው ግን ራሱን ለመንፈስ ቅዱስ ባስገዛ ሰው በኩል ባላሰብነው አቅጣጫ እግዚአብሔር በክርስቶስ ቤተክርስቲያን ውስጥ ድንቅ ስራ ይሰራል። የጸሎት ጉልበት ይበረታል ወገኖቼ ሆይ። ቤተክርስቲያን ለመንፈስ ቅዱስ እስራት ራሷን አሳልፋ ስትሰጥ፣ ባለ አደራ ለመንፈስ ቅዱስ ፍቃድ ራሱን አሳልፈው ሲሰጥ የደከመ የጸሎት ጉልበት ሁሉ ይነሳል። ቤተክርስቲያን በጸሎት ጉልበት ትበረታለች። ባለ አደራ በጸሎት ጉልበት ይበረታል። የጸሎትን ኃይል የማይችለው የጠላት ስራ ደግሞ ይፈርሳል። በመንፈስ ቅዱስ ቁጥጥር ስር ያለ ባለ አደራ በራእይ የሚመራበት የህይወት ልምምድ ይሰጠዋል። በራሱ ሐሳብ ሳይሆን ወይም ይሆናል ብሎ በሚገምተው ሳይሆን ከሰማይ ከእግዚአብሔር በሚለቀቅለት ራእይ ይንቀሳቀሳል። ጳውሎስ እንደዛ አለ ያለው ከሰማይ ለመጣልኝ ራእይ እምቢ አላልኩም። ለጓደኞቼ አይደለም ያለው፣ ከሰማይ ለመጣልኝ ራእይ እምቢ አላልኩም። ለመንፈስ ቅዱስ በመገዛቱ ነው በራእይ ለመመራት ቆርጦ የተነሳ የጌታ ሰው የሆነው። ለመንፈስ ቅዱስ ፍቃድ ራሳችንን አሳልፈን ስንሰጥ በእግዚአብሔር ቃል ዕውቀት መታጠቅ ይሆንልናል። አንዱ ስራው ቃሉን መግለጥ አይደለም መንፈስ ቅዱስ። ይሄ ስናነበው የእግዚአብሔር መንፈስ
ቃሉን እየገለጠልን በእውቀት እያደግን በእውቀት እየበረታን ለሚጠይቁን መልስ እየሰጠን ላልገባቸው እያስረዳን ይሄ የክርስቶስ መስቀል ምን እንደሆነ ላላወቁ ወደዚህ ሊገቡ ለሚያስፈልጋቸው የመስቀሉን ምስጢር እየገለጥን የምንሄድበት ዘመን ይሆንልናል። መቼ? ለመንፈስ ቅዱስ ፍቃድ ራሳችንን ስናስገዛ፣ ቃሉን ለሚገልጠው መንፈስ ራሳችንን አሳልፈን ስንሰጥ። ይሄ ብቻ አይደለም፣ በጸጋው አደራ ስር መሆን ይሆንልናል። ክብር ለስሙ ይሁን። አደራው ይላል ለና ጳውሎስን ለጸጋው አደራ ሰጥተናቸዋል ብለው ያሰማሯቸው ነበረ። ክብር ለእግዚአብሔር ይሁን። በጸጋው አደራ ስር መሆን እንዴት ትልቅ በረከት መሰላቸው ወገኖቼ ሆይ። በጸጋው አደራ ስር በሚያበረታው፣ ስንደክም በሚያጠነክረው፣ ስናዝን በሚያጽናናው፣ አልታይ ባለን ነገር መካከል የእግዚአብሔርን ሐሳብ በሚገልጥልን በሚያሳርፈን በጸጋው አደራ ስር መገኘት ትልቅ በረከትና ዕረፍት ነው። መቼ? ለመንፈስ ቅዱስ ራሳችን አሳልፈን ስንሰጥ። ይሄ ብቻ አይደለም። ቤተክርስቲያንና ባለ አደራ የሆንን ለመንፈስ ቅዱስ ራሳችንን አሳልፈን ስንሰጥ፣ በመንፈስ እስራት ውስጥ ስንኖር የጸጋ ስጦታዎች ይነሳሳሉ። የሚዘምሩ ይበዛሉ፣ የሚጸልዩ ይበዛሉ፣ በመገለጥ የሚያገለግሉ ይነሳሉ፣ በብርቱ ጸሎት የሚያገለግሉ ይነሳሉ፣ ሰባኪዎች ይበዛሉ፣ አስተማሪዎች ይነሳሉ፣ የሚመክሩ ይበዛሉ። ጸጋ ይነሳሳል። በውስጥ የተቀመጠውን ጸጋ ቸል አትበል አይደለ ያለው ጳውሎስ ጢሞቴዎስን። በሽማግሌዎች እጅ መጫን የተቀመጠውን በአንተ ውስጥ ያለውን ጸጋ ቸል አትበል። ጸጋ የሚነሳሳው በፍላጎት በምኞት አይደለም፣ ኮፒም በማድረግ አይደለም። በውስጥ ባስቀመጠው ጸጋ መክሊት በራስ ተፈጥሮ በራስ ናቹራል በሆነ ተፈጥሮ እግዚአብሔር ይሰራል። አንድ ጊዜ አንድ ምንወደው ሰባኪ በተከታታይ የመጣ በቤተክርስቲያናችን ኢትዮጵያ ነው ያስተምረን ነበር። ትምህርቱ ደስ ይላል፣ አነጋገሩ ደስ ይላል፣ አካሄዱ አቋቋሙ ደስ ይላል፣ ቃል አገላለጡ ደስ ይላል። ከዛ በኋላ እኔና የተወሰንን ጓደኞቼ ቤተክርስቲያን ውስጥ የምናገለግል ኮፒ ማድረግ ጀመርን። እሱን አነጋገሩን፣ አሰባበብ፣ ቃላቱን ጭምር እንደሱ ለመሆን ኮፒ ከሄዳ አቋቋማችን ሁሉ ኮፒ። ስሙን አልጠቅስም። የዚህን አገልጋይ አሁንም ኢትዮጵያ እያገለገለ ነው። እነከሌ መባል ጀመርን። ስማችንን ተውና እነከሌ የሱን ኮፒ ስለምናደርግ ነው። ወደ ራሳችሁ ነገር ተመለሱ፣ አያዋጣችሁም። ተመከርንና ወደ ራሳችን ነገር ተመለስን። በሰው ጸጋ፣ በሰው የተፈጥሮ ችሎታ፣ በሌላ ሰው እንትን ማገልገል አይቻልም፣ ኮፒ ማድረግ አይቻልም። እግዚአብሔር ለእያንዳንዳችን ጸጋ ሰጥቶናል። በየተፈጥሯችን፣ በየችሎታችን፣ በየእንትናችን ጸጋውን ውስጣችን አስቀምጧል። መቼ ነው የሚነሳሳው? ለመንፈስ ቅዱስ ራሳችን አሳልፈን ስንሰጥ። ሊሰራብን የሚፈልገው መንፈስ ቅዱስ ሲመጣ እሺ ስንለው ያ ያስቀመጠው ጸጋ እንደየማንነታችን ይነሳል፣ ባለንበት ሁኔታ ይነሳል። እንደየተፈጥሯችን ተነስቶ የክርስቶስን ቤተክርስቲያን ለማነጽ ይሆናል። ክብር ለስሙ ይሁን። ሶስተኛው ባለ አደራ ሊኖር የሚገባበት የህይወት ልምምድ ዘመኑን በመረዳትና በማወቅ ነው። ዘመኑን በመረዳትና በማወቅ በክርስቶስ ቤተክርስቲያን ያለን እኛ ቅዱሳን ባለ አደራ ሆነን የተቀመጥን ቅዱሳን የባለ አደራነታችንን ተግባር በሚገባ ለመወጣት ያለንበትን ዘመን መረዳትና ማወቅ በረከት ያመጣል። ባለ አደራነታችንን ፍሬያማ ያደርግልናል። እንዲህ ይለዋል ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ፣ እውነትንም ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። ሰዎች በዚህ ዘመን
ህይወት የሚገኝበትን ትምህርት መታገስ ያቃታቸው ጆሮአቸውን የሚያሳክክ ለጆሮአቸው የሚመች በአንዳንድ ትርጉም ላይ እንደዚህ የነካካ የሚቀሰቅሳቸው የሚመቻቸው ማለቱ ነው። አንዳንድ ህፃናት ጆሮአቸው እንደዚህ ታደርጉላቸው ደስ ይላቸው የለ አታቁሙ ይላሉ። እንደውም አንዳንድ ጊዜ ጆሮአቸውን መልሰው ይወስዱትና እዚህ ላይ አድርጉልን ይላሉ። እንደዛ ማለት ነው። ለጆሮአቸው የሚስማማ እንደዚህ የሚነካካላቸው እነሱ ደስ የሚላቸውን ትምህርት ብቻ የሚሰሙበት ዘመን ይመጣል አለ በዚህ ዘመንም መጥቷል። ባለ አደራ ይሄንን ማወቅ አለበት። ዘመኑ ምን አይነት ነው? ባለፈው እንደጠቀስኩ በዚህ ዘመን ካሉ ከንቱና ኑፋቄ ሐሳቦች መካከል እንደ ባለ አደራ ልናስበው የሚገባን ጆኒ ነገር ሴቫር አርግም እንደ ስለ ይሳኮርም ሰዎች ጽፌ ነበረ። ይሳኮር ልጆች ትዝ ይላችኋል? የይሳኮር ልጆች በምን ነበር የሚታወቁት? ዘመኑን በማወቅ የይሳኮር ልጆች ይታወቁ ነበር። ዘመኑን ከማወቃቸው የተነሳ በዙሪያቸው ያሉ ይታዘዟቸው ነበር ይላል ነው መጽሐፍ ቅዱስ። ዘመኑን ስላወቁ በዙሪያቸው ያለውን ነገር መርምረው ስለደረሱበት የእግዚአብሔር ሕዝብ ምን ማድረግ እንዳለበት ቀድመው ስለሚያውቁ የይሳኮር ልጆች ሕዝቡ ይታዘዛቸው ነበር፣ ዘመኑን ያውቁ ስለነበር። ዛሬ እንደ ባለ አደራ ስንኖር፣ ዛሬ እህቴን ወንድሜን ለመጥቀም ስንነሳ ወንድሜና እህቴ እኔ የምለው እንዲገባቸው እነሱ የሚሉት እኔ እንዲገባኝ የእግዚአብሔር ሕዝብ ምን ማድረግ እንዳለበት ለመናገር ስንነሳ አስቀድመን እንደ ይሳኮር ልጆች ዘመኑን ልናውቅ ይገባናል። በግምትና በእንትን ሳይሆን ቀስ ብለን በመንፈስ እየመረመርን ዘመኑን። ከብዙ ኑፋቄዎች መካከል አንደኛው ይሄ ነው። ብዙ እውነቶች እንጂ አንድ እውነት የለም የሚል ትምህርት በዘመናችን አለ። እኛ አንድ መንገድ አንድ እውነት ጌታ ኢየሱስ ክርስቶስ ነው ብለን ስናወጅ ዓለም ደግሞ ምን ትለናለች? አይ ሌሎችም እውነቶች አሉ እኩል የሆኑ እናንተ ከምትሉት ጋር እኩል ኦፕሽን የሆኑ ህይወት የሚሰጡ ሀብታም የሚያደርጉ የሚያሳርፉ ጤና የሚያመጡ ባለጸጋ የሚያደርጉ ጤናማ የሚያደርጉ ሌሎችም ብዙ እውነቶች አሉ የሚል ትምህርት በዘመናችን አለ። ባለ አደራ ይሄንን ሊረዳ ይገባል። አንድ እውነት ብቻ፣ እሱም ኢየሱስ ክርስቶስ። አሜን። ይሄ የዘመኑ ትምህርት እንዳያውከን፣ ራሱ የተደበላለቀበት ትምህርት እኛንም እንዳያውከን። ሌላው አሁንን ብቻ መኖር የሚል ትምህርት ደግሞ አለ በዘመናችን። እቺን ቀን ብቻ መኖር ኤግዚስቴንሻሊዝም ይባላል። አሁን ከተደሰትን፣ ዛሬን ከተደሰትን፣ ዛሬ ከበላን ከጠጣን በቃ። ይሄ ደግሞ ምን ጉድለት አለበት? ከሞት በኋላስ ተስፋችን ምንድን ነው? ህይወት ለዛሬ ብቻ ነች ወይ? ባለ አደራ ይህንን ከንቱ ትምህርት ተረድቶ የባለ ተስፋ ኑሮ የሚጠብቀን ነገር እንዳለ የዛሬው ኑሯችን ለሚቀጥለው መሰረት እንደሆነ ተረድቶ ሌሎችንም መርዳት አለበት። ይሄ ብቻ አይደለም። የራስ ብቃትና መብት የሚባል ከንቱ አስተሳሰብ አለ። ጥሩ ነው፣ እውቀት ብቃታችን መኖሩ ጥሩ ነው። በእግዚአብሔር ህይወት ውስጥ ግን፣ በክርስትና ህይወት ውስጥ ግን ብቃታችን ክርስቶስ ኢየሱስ ብቻ ነው። ብቃታችን እግዚአብሔር ብቻ ነው። መብታችን እንደ ባለ አደራ ባለቤቱ የሰጠንን አገልግሎ ማለፍ ብቻ ነው። ራሱ የክርስትና እድገት አቅጣጫም ቀስ ብለን ልንመረምር ይገባል። ክርስትና በሚያስደነግጥ ፍጥነት እየተቀነሰ ያሉባቸው አገሮች አሉ። ቸርቾች እየተዘጉባቸው ያሉት አገሮች አሉ በሚያስደነግጥ ፍጥነት። በዚያው መጠን ደግሞ እየሰፋ ያለ ክርስትና ትምህርትና ስራ አለ። ምን አይነት ክርስትና ነው ያ? በስመ ክርስትና፣ በስመ ሃይማኖት፣ በስመ ወንጌል ብዙ የሚፈጸሙ ወንጀሎችም እንዳሉ እንዳንረሳ። ባለ አደራ ጤናማው ክርስትና የቱ ነው ብሎ ሊፈትን ሊመረምር ግዴታ አለበት። የሚሰሙትን ሊያድን፣ በዙሪያ ያሉት እንዲታዘዙ፣ የክርስቶስ ቤተክርስቲያን እንድትቆም፣ ሙሽራው ሲመጣ የተዘጋጀች ሆና እንድትገኝ ባለ አደራ ዘመኑን ማወቅ አለበት። አሜን። የመጨረሻው ጥቅሴ ቅድም
በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 1 እና 5 ላይ ያነበብኩት ነው። እሱን ላንብብና ልጨርስ። ምን ብሎ ይመክረዋል? በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ። አሜን። አገልግሎትህን ፈጽም፣ አደራህን ፈጽም። መሪዎች ብቻ አይደሉም ወገኖቼ ሆይ፣ ቄሶች ብቻ አይደሉም፣ የአገልግሎት ክፍል መሪዎች ብቻ አይደሉም። እያንዳንዳችን ባለ አደራዎች ነን። ቆመን እንጸልይ። አንዴ ድገሙልኝ ባካችሁ። ባለ አደራ ነኝ በሉኝ። እንድገመው። ባለ አደራ ነኝ። ባለ አደራዎች ነን። አሜን። በግል እያንዳንዳችን እግዚአብሔር በግል እንደጠራን፣ እግዚአብሔር በመገለጡ በልጁ በኢየሱስ ክርስቶስ በኩል በግል እንደሚጠይቀን፣ መጠየቃችን በግሩፕ ባለንበት የአገልግሎት ክፍል ሳይሆን እግዚአብሔር በቀጥታ የሚጠይቀው እኛን ስለሆነ እንደ ባለ አደራ በግል በመዘጋጀት ሕይወት በመንፈስ ቅዱስ ቁጥጥር ስር ራስን በማድረግ ዘመኑን በማወቅ የታጠቅን የበረታን ስንፍና የሌለብን ኮፒ የማናደርግ በራሳችን የቆምን ባለ አደራዎች እንድንሆን ጸጋው ይብዛልን። የክርስቶስ ቤተክርስቲያን ተጠያቂዎች በግል እኛ ስለሆንን ቤታችን ሲያፈስ፣ ቤታችን ሲሰነጣጠቅ፣ የምንኖርበት ቤት ሲቆሽሽ ጎረቤት ጠርተን ዘመድ ጠርተን አይደለም እናጸዳው። እኛንን ለቤታችን ባለ አደራዎች፣ እኛንን ተጠያቂዎች። ዛሬ ክርስቶስ ቤተክርስቲያን የጎደላት ቢኖር፣ የተሰነጠቀባት ስፍራ ቢኖር፣ ያልተመቸ ነገር ቢኖር ይህንን ለማስተካከል እግዚአብሔር ባለ አደራ አድርጎ ያስቀመጠው እኛን ነው። እኛንን ተጠያቂዎች። ማንም ሰው ላይ እጃችን መጠቆም አንችልም። እከሌ ነው እኮ ሄድን ያደረገው፣ ይሄ እከሌ ነው ያጓደለው ማለት አንችልም። እኛ ባለ አደራዎች ነን። ውስጣችን በፈሰሰው የእግዚአብሔር ጸጋና መንፈስ ቆመን ክርስቶስ ቤተክርስቲያን የምትቆምበትን ነገር ሁሉ ታጥቀን ልናደርግላት ይገባል። ጸጋው ይብዛልን። በባለ አደራነት መንፈስ የመኖር መንፈስ እግዚአብሔር ያፍስስልን። በተጠያቂነት ያገባኛል በሚል አንድ ቃን ጸልይ እስቲ ሁላችንም በዚሁ እንደቆምን። ጌታ ሆይ የባለ አደራነት መንፈስ አፍስስልኝ። እስከዛሬ ከተረዳሁት በላይ፣ እስከዛሬ ከጠቀመኝ በላይ፣ እስከዛሬ ካንተ ከኖርኩት በላይ አሁን በበለጠ ባለ አደራነት፣ አሁን በበለጠ ባለቤትነት፣ አሁን በበለጠ መንፈስ በባለ አደራነት እንደወጣ እንድገባ እንድመላለስ አብሬያቸው ማገለግላቸውን እንድጠቅም እነሱም እንዲጠቅሙኝ በሰጠኝ የክርስቶስ ቤተክርስቲያን ውስጥ ሃሌሉያ ባለ አደራነቴን አጽናልኝ፣ ግለጥልኝ፣ አትጋኝ። ጣት የመጠቆም ጉድለቶችን እንዳላዩ የማየት ነገር፣ አይመለከተኝም የሚል ነገር እንዳይኖር ገና የክርስቶስ ቤተክርስቲያን የሚጠብቃት ብዙ መከራና ፈተና ስላለ እኛ ደግሞ ታጥቀን እንድንገኝ ጸጋው ይብዛልን። ሃሌሉያ። ዛሬ ደከመን ያለን የሚመስለን፣ ጉልበታችን ያለቀ ያለ የሚመስለን ገና ቅድም እንደተዘመረ ካሌብም እንዳለ ለመውጣት ለመዋጋት
ገና አልደከምንም፣ ገና አላረጀንም፣ ገና ጉልበታችን አለ። ገና እግዚአብሔር ይፈልገናል። ገና እግዚአብሔር በባለ አደራዎች መስራት ይፈልጋል። ቄስ ወንደሰን በጸሎት ይመራናል። አብረን እንጸልያለን። እናመሰግንሃለን ጌታ ሆይ በባሪያህ አንደበት ስለተናገርከን፣ ስለመከርከን፣ ስላስገነዘብከን አባትና አምላክ ሆይ በላያችን ላይ ስለተናገርክ ስምህ ይባረክ። አዎ አንተ ባለአደራዎችን ትፈልጋለህ። አደራ ጠባቂዎች አድርገን አብዛልን። እግዚአብሔር ሆይ ያንተ አደራ ይብዛልን፣ ይብዛልን በኢየሱስ ስም ሃሌሉያ። ክብር ለእግዚአብሔር ይሁን። እግዚአብሔር ሆይ ኃይል አቅም የምትሰጥ አንተ ነህ። አብዛልን፣ በፊትህ መትጋት ይሆንልን በኢየሱስ ክርስቶስ ስም አሜን። ለአምላክ ክብር ይሁን። ለአምላክ ስብሐት ይሁን ሃሌሉያ ሃሌሉያ ሃሌሉያ። ልባችሁን ወደ እግዚአብሔር አንሱ፣ በረከቱንም ተቀበሉ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ሰላሙንም ይስጣችሁ። እግዚአብሔር ፊቱን ይመልስላችሁ ጸጋውንም ዕለት ዕለት ያብዛላችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አሐዱ አምላክ አሜን 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 እግዚአብሔር ይባርካችሁ። የሻይ ጊዜ ያለን በቀጥታ ወደዛ እንሄዳለን። ያገለግላችሁ